ሁለቱን ለማስታረቅ የሞከርከው ደግሞ ዋነኛው መንገድ ምንድነው? ሁለቱን ለመለያየት ገባረለ ልክ ነኝ። ሁለተኛ ነገር ደግሞ ሁሉ ነገር በተፈጠረበትና በተጋጨንበት ሰዓት ላይ ሩታና ሜሪ ተጣልታችሁ ነበር አይደል? ከኤፍሬም ጋር ተጣልታለች፣ ከኔ ጋር ተጣልታለች ነው ሜሪ። ግን የዚህ ቀን ነው የምላችሁ የዚህ ቀን ከሜሪ ጋር ምን ልታደርጉ ነበር የተገናኛችሁት? ከተጣላችሁ በኋላ ካፌ ላይ ተገናኝታችሁ ነበር? አዎ ተገናኝተናል። ግን ለምን እንደተገናኘን እናንተ ማለት የምታውቁት ነገር የለም። መቼም ለጽድቅ ስራ ትገናኙ ገባሽ? እኔም ነበርኩበት እናንተ ቲም ላይ የሆነ ጽድቅ ነገር ልናደርግ ወይ ደግሞ በጎ አድራጎት ልንሰራ ምናምን አይደለም የምትገናኙት ካፌ ላይ። ትናንትና የሰራችሁት ቪዲዮ እኛንም ኦዲየንስንም እየዋሻችሁ ነበር ማለት ነው። ለማሳመን ነበረ። ማንም ፈርቶ ሲሸሽ አይተህ ታውቃለህ። የፈለግከውን ነገር አውራ። እሺ የፈለግኩትን ነገር እያወራሁ ነው። ሲቀጥል ደግሞ ማለት ነው ሩታ ኤፍሬም እንደማይፈልገው ሁሉ ግንኙነታቸውን አንቺም ከኤፍሬም ጋር አንድ ላይ በመሆን ከዚህ በኋላ ጠንክረሽ ሰርተሽ ሁለቱን ላይ አይተሽ አብርሃምን ወደ ቤት ለመመለስ ነው እየታገልሻለሽ። ችግሩ ምን ታውቃለህ? በጣም ትልቅ ነገር ይዛ የመጣ መስሏል። ለኛ ግን ይሄ ነገር ትልቅ ነገር ነው። ለአንተ ነው ቀላል የሆነው፣ በእነሱ ህይወት ላይ ግን ይሄ ቀላል ነገር አይደለም። ገባ? አንደኛ ነገር ለአንተ በጣም ጥያቄ አለኝ። ይሄን ነገር ልክ እንደ ጀብድ ሄርሜላና አብርሃምን ማለያየት ፈልጋለሁ ምናምን እያልኩ ብዙ ጊዜ ታወራለህና ወንድሜ የመረጠው ምርጫ የመኖር መብት አለው። ገባ? ሌላ ነገር ነው የሚመስለው። ከዛ ባለፈ ደግሞ ዳኒ ከሄርሜላ ጋር የሆነ ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩን እየደፋፈነ ነው ያለው። ገባ? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ወደ ቤተሰቦቻችን ዛሬ መጥቻለሁ። ዛሬ የመጣሁበት ዋነኛው ነገር ምንድነው ያለው ነገር ይበቃል ብዬ ትላንትና የሰራሁትን ቪዲዮ ተመልክታችሁታል። ብዙ ሰዎች ያመናችሁኝም አለ ያላመናችሁኝም አለ። ሁለት ምንድነው ሀፋፍ ነው አብዛኛው ሰው ያለበት ሁኔታና እውነታው ደግሞ በደንብ ከዚህ በላይ ግልጽ እንዲሆንላችሁ ስለምፈልግ ዛሬ ለአብርሃም ግልጽ ላደርግላት ነው። ሄርሜላም እርግጠኛ መሆን ትፈልጋለችና ይሄን የማደርገው ምንድነው እነሱ የሚምጡና እኔ ያለውን ነገር ፊት ለፊት እናውራ ብያለሁ። ምክንያቱም ይሄን ያልኩበት ሙሉ ኮንፊደንስ ስላለኝ በራሴ በያዝኩት መረጃም እንደገና ደግሞ በራሴ ስለምተማመን ይሄን ያደረኩት። ያለው ነገር በሙሉ ይፋ ይወጣል ዛሬ። እስከዛሬ የተደበቁት ነገሮች አሉ። በነገራችን ላይ ማንም ሰው ይሄን ያህል መጥቶ አይጋፈጥም። ምክንያቱም ፍርሃት ይኖራል ምናምን። እኔ ግን እስከዛሬ ላደረጉት ነገር በቂ ነው ብዬ ስላሰብኩኝና እውነት አለች እኔ ጋር ብዬ ስለማስብ እውነት እስካለ ድረስ ከነሱ ጋር ተጋፍጦ ማውራት አይከብደኝም። ስለዚህ ያለውን ነገር ተጋፍጠን ልናወራ ዛሬ ተቀጣጥረናል። ይመጣሉ። ስላለው ነገር በደንብ ግልጽ አድርጌ እናገራለሁ። ምክንያቱም ሩታ ምን ታስብ ነበረ፣ ኤፍሬም ምን ያስብ ነበረ፣ እኔም ከነሱ ጋር በሆንኩ ሰዓት ላይ የማስበው ነገር፣ ሜሪም አሁን እያሰበች ያለችው የዛኔ እያሰበች ያለችው ነገር በሙሉ ነው ዛሬ ይፋ የሚወጣው። ራሴን ንጹህ እያደረኩ ነው እንዳይመስላችሁ። እኔም አለሁበት የነበርኩበት ነገር ነው። ግን አሁን ላይ በቂ ነው ብዬ ስላሰብኩ እስከዛሬ ያለው ነገር ይበቃል ብዬ ስላሰብኩ እንግዲህ እውነታውን ለማሳየት ተቀጣጥረናል። ያው በእርግጠኝነት ሲመጡ ተናደው ነው የሚመጡት። ምክንያቱም ትናንትና አብዛኛውን ነገር ስለተናገርኩኝ በጣም ብዙ ነገር ደብሯቸዋል ምናምን ነገር እና ሩታ ተሰማ እና ኤፍሬም ምናምን አይመለከተኝም። ሁሌም ከእውነት ጎን ነው የምቆመው። ከዚህ በኋላ ደርሷል አብርሃምና ሄርሜላ። እሺ እንዴት ነው አብርሽ? አለን ሰላም ይሁን። እንዴት ነሽ? እንኳን ደህና መጣችሁ። ያው የመጣችሁበት ነገር ግልጽ ነው። ትናንትና በነገርኩ ነገር ላይ 100% እርግጠኛ ያልሆንኩ አይደለ? አይ እርግጠኛ ሳልሆን ቀርቼ ሳይሆን እንዴት ነው ትክክለኛው እውነታ እነሱም ባሉበት እኛም ባሉበት አንተ አውርተክ እውነቱ እንዲወጣ ስለፈለኩኝ ነው እንጂ አንተ ሰላም ነህ ቀርቼ ምናምን አይደለም። ለዛ ነው እነ ሜሪንም ሩታንም ሁላቸውንም እንጣናቸው ያልኩ ማለት ነው። ሁሉም ይመጣሉ ዛሬ ሁሉም ይመጣሉ። አይ ቲንክ ሜሪ ላትመጣ ትችላለች። ሜሪ ያው የኔ ስልክ አልመለሰችም። ከትላንቱ ቪዲዮ ያው አንፃር ስልኬን አልመለሰችልኝም እኮ ስላወቅባት ምናምን ተናዳ ነው። ፕላስ ደግሞ ያው እኔም እኮ ብያለሁ እውነታውን ስለተናገርኩኝ ማናቸውም ከኔ ጋር አይቆሙም፣ በማናቸውም ዘንድም አሜኒታ አይኖረኝም። ገባህ አይደለ? ነገር ግን እነሱ ደግሞ ቀረ ያሉት ነገር ስላለና መጋፈጥ እንችላለን ብሎ ስላሰቡ መሰለኝ ኤፍሬም እና ሩታ ሊመጡ የወሰኑት ያሉትን ነገሮች። አይ ቲንክ እነሱ ምንድነው እኛም የሆነ ነገር ካለ አንተም አለህበት ነው። ገባህ? እኔ ንጹህ ነኝ አላልኩም። እኔም ከነሱ ጋር በነበርኩ ሰዓት ላይ ያለው ነገር ላይ እኔም አስተዋጽኦ ይኖረኛል። ገባህ አይደለ? ራሴን እዚህ ጋር ጻድቅ እያደረኩ አይደለም። ስለዚህ እኛም ስላንተ ያለውን ነገር እንናገራለን ብለው ሲሉ ካንተ ትችላላችሁ። እነሱም ያሉትን ነገር ይናገራሉ። እኔም ደግሞ ስለነሱ እያንዳንዱን ነገር ያሁኑን አይደለም ገና ቀጣይ ምን እንዳሰቡ እያንዳንዳቸው ውስጣቸው ምን አይነት ፍላጎት እንዳለ መናገር እችላለሁ ብዬ ጠርቻቸዋለሁ። ይመጣሉ።
ያው ግን ሜሪ ምንድነው አልፈለገችም። አይ ቲንክ ለምን ያልፈለገችበት ምክንያት አላውቅም። እና ደግሞ እሷ ትልቁ ጥያቄ የሆነባት ምን መሰለ መልስ ያጣችበት ነገር ላይ እናንተ ስትወያዩ ሰምቻለሁ ብላ ነበረ። እሱን ነገር ሄርሜላ ደግሞ ምንም ከኛ ጋር ባልተገናኘ ጉዳይ ላይ ነው ተይዛ ታግታለች የተባለው። እሷ በራሷ ምክንያት ነበር ካለችበት ሞመንት እንዳለ የራቀችው። ገባህ አይደለ? ስለዚህ ያንን በምንም አይነት ነገር ልትመልስልኝ አትችልም ወይ ለእናንተም ታስረዳችሁ አትችልም። ኢቭን እሱ ራሱ እኔ ጥያቄ ሆኖብኝ የጠየቅኳት ለምን እንደዚህ ልትይቻልሽ? ይሄን ነገር ከምን አንስተሽ አወራሽው? ገባ? ምንም ማሳማኝ ነገር የለውም ይሄን ያወራችበትና በዛ ነገር ነው። እንግዲህ ይምጡና እነሱ ያለውን ነገር ይፋ እናደርጋለን። ሄርሜ የምትይው ነገር ካለ ምንም ነገር የለም፣ ግን ደግሞ ከነሱ መስማት ስለምፈልግ እንዴት ነው አሁን ኦልሬዲ አንተ ማለት የነሱ ሰው ስለነበር አንተ ሊክዱሃል ብዬ አላስብም። እዚች ጋር ለመግባባት ይፈጠራል ብዬ አላስብም። ስለዚህ እውነታውን ማወቅ እንፈልጋለን። ምክንያቱም አንዳንድ ጊዜ አሁን ያልከው ነገር እውነት ከሆነ እኛም ከብዙ ነገር እንድንጠነቀቅና ከብዙ ነገር እንድንቆጠብ ስለሚያደርገን እነሱን መተው መስማትና መስማት ብቻ ነው የሚፈልገው። ትክክለኛው እውነት እኛም ማወቅ እንፈልጋለን። ገባክ? ምንድነው ይሄ እውነት ማወቅ የፈለግንበት ምክንያት አንተን አሁን ሳናምን ምናምን ነገሮችን ቀርተን ሳይሆን እንዴት ነው አንዳንድ ጊዜ ነገሮችን ፈልግ ስታጋፍጠውና አንተ ብቻ ስታወራው አንድ አይደለም። ስለዚህ ይሄ ነገር አድርገውት ከሆነ ሜሪም አድርገው ከሆነ ሩታም ኤፍሬም አድርገውት ከሆነ እውነትም አንተ እንዳልከው እኛ ላይ የታሰበ ነገር አለ። ምን ይሄን ለመለያየት የታሰበ ነገር አለ። ከዚህ በኋላ ወይ እንጠነቀቃለን ወይ ነገሮችን መስመር እናስይዛለን ብዬ አስባለሁ። ዳኒ የሆነ ያላመና ኃይል ስሜት እንዲሰማ አንፈልግም። ለምን እኔ ትናንትና ሲስተር ቡዜ በቃ እኔ አመኘዋለሁ ያለችኝ ጊዜ ነው አንተ የተቀበልኩ ማለት ነው። ለምን ሲስተር ከምንም አንፃር ዝም ብላ ነገሮችን ሳታይ በአንዴ እንዳውም እኔ ሰውን አምናለሁ፣ እሷ ግን ሰውን መታመን ሰው አይደለችም። በቀላል መንገድ ሰውን አታምንም ቡዜ ተረዳኝ። ስለዚህ እኔ አመኘዋለሁ በቃ ትክክል ነው ስላለችኝ ነው ትናንትና የተቀበልኩ ማለት ነው። ከዛ ሰዓት ጀምሮ አመኛለሁ ተቀብያለሁ አንተን ማለት ነው ሐሳቦችን። ግን ደግሞ እኔ ወንድሜ ባንተ ፊት እንደዚህ እያወራኸው ያለውን እውነታ እንዲነግረኝ እፈልጋለሁ፣ ትክክለኛው ነገር ማለት ነው። ለምን ጥፋትም ካለ እኛም እኔም ሄርሚም ማወቅ ስለምንፈልግ ነገሮችን ማስተካከል እንፈልጋለን እኛም ከዚህ በኋላ ማለት ነው። ስለዚህ የኛን አንድነት በዚህ ልክ ያልተቀበሉበት ምክንያታቸውን አንተ በዚህ ልክ አንተ የምትነግራቸው ከሆነ ከዚህ በኋላ ነገሮች ይስተካከላሉ ብዬ አስባለሁና አይ ቲንክ እነሱም እየመጡ ነው ከላይና ምን መሰለ አብርሽ ያለውን ነገር እኔ ከነገርኳችሁ ነገር አንፃር ስትመለከተው እውነታው ያበዝናል ብዬ አስባለሁ። እንደ ተመልካች እንኳን ሁሌ ባስበው ገባ ያለውን ነገር ከመሬት ተነስቼ ላወራ አልችልም። ፕላስ ደግሞ ያልተፈጠረ ነገር ሊሆን አይችልም። ምክንያቱም ሩታ የልጁ አባት ነው፣ ብዙ ነገሮች አብራችሁ ያሳለፋችሁ ልጅ ነችና በአንድ ቀን እንትተወኛለሽ ወይ ደግሞ ከሌላ ሰው ጋር ስትሆን ሰላማዊ ነገር አርጋ ትቀበላለች ብለህ ማሰብም ለአንተም ከባድ ነው። በሁለታችሁ ግንኙነትም ደግሞ ወንድም አይ ቲንክ ደረሱ። ሰላም ሰላም፣ እንዴት ናችሁ? አጅሩ አይደለም ስም አለኝ እኔ አወጣሁልህ አጅሩ ያልኩ እንደውም ከአሁን በኋላ የዳኒ ስም አጅሩ ይሆናል። እሺ ኤፍሬም እንቀልድ አይደለም የጠራዎቹ። በመጀመሪያ ደግሞ ሰላምታ ይቀድማል። አብረን አላደረም አይደል? እኔ ለሱ እኮ ያልኩት ለእናንተ ሰላም ለኛም ሰላምታ ከኔ ጋር አብራራል። ሩታ ከኔ ጋር አብረሻርሻ። ሰላም፣ እንዴት አደራችሁ? ድና የተከበራችሁ ተመልካቾቻችን፣ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ተናደህ እንደመጣህና በጣም ተበሳጭተህ እንደመጣህ ነው ያስታውቀው። ገባ ምንም መናደድ አያስፈልገውም እኮ በግድ ተናደድ ነው መሰለክ። አንዴ አዳምጠኝ እሺ። ትናንትና አብረን ነበርን እኔ እናንተ ማታ ነው ያልተገናኘነው አይደል? ኦሬዲ በመጀመሪያ ሰላምታ ይቀርማል ለሱም ለኛም ማለት ነው። ስለዚህ እዚህ ጋር ዳኒ እሺ ችግር የለውም አትበለው በቃ። ዳኒ የመጣበት ምክንያት ምንድነው? አንዳንድ እውነታዎችን ማቆም እውነታ አለ። አንዳንድ እውነታዎችን ላጋልጥ ፈልጋለሁ። ከዚህ ነገር ደግሞ ራሴን ማውጣት ፈልጋለሁ። እዚህም እዛም ማለት አልፈልግም። ራሴን ነጥዬ ማውጣት ስለምፈልግ ግን ስወጣ እውነታውን ኦዲየንስ ማውቆ እናንተ ማውቃችሁ ነው መውጣት የምፈልገው ነው እያለ ያለው ተረዳኝ። ስለዚህ የዳኒን ሐሳብ ደግሞ ሁሉም ሰው የሚደግፈው ሐሳብ ነው። አንተ ጋር እውነት ካለ ምንም ያስፈራህም ያናድድህም ምንም ይደብርህም ነገር አይኖርም ብዬ አስባለሁ ከዚህም በኋላ ማለት ነው እሱ ሲያወራ
ስለዚህ ያንዳንዱን ነገር በጽሞና እንሰማዋለን። ያደረጋችሁትን ነገር አድርገናል፣ ያላደረጋችሁትን ነገር ደግሞ አላደረግንም ብሎ መመለስ ነው። ከዛ ውጪ ምንም ነገር አያስፈልግም። ሁካታም ምንም የሚያስፈልገው ጉዳይ አይደለም ይሄ። ስለዚህ ዳኒ ሊያወራን የሚፈልገው ነገር አለ። ስልኩ ላይ የሚያሳየን ፋይል አለ። እኛ ኦልሬዲ አይተነዋል ትናንትና። እናንተ ሊያሳያችሁ ይፈልጋል። ያንን ነገር አዎ አድርገናል፣ አላደረግንም፣ አለቀ በቃ በግልጽ አማርኛ ማለት ነው እንጂ ሌላ ንትርክ ሌላ እንትን ውስጥ አንገባ እኮ ይጀምር በቃ። ስለዚህ ዳኒ ያለውን ነገር በግልጽ ንገራቸው። ትናንትና ለኛ የነገርከንን ነገር ስለነሱ ያወራህንን ነገር እነሱም ቢኖሩ አልፈራም በነፃነት አወራለሁኝ ብለህ ነበር አይደለ? ስለዚህ እነሱ ባሉበት ትናንት ለኛ ያወራህን ነገር አውራ አይደል? እንደዛ ነው። እኔ ሁሉም ነገር ማወቅ ፈልጋለሁ። ከዛ ባለፈ ደግሞ እሷም ብትሆን ምንም ቢሆን የልጁ እናት ናት። ገባ? ይሄ ነገር ለኛ በጣም የሚያስፈልግ ነገር ነው። አንዳንድ ጊዜ ወዳጅና ጠላትን መለየት ጥሩ ነው። ስለዚህ ያለ ምንም ሁካታ፣ ያለ ምንም ውሸትና ያለ ምንም መደባበቅ እውነታውን ማወቅ እንፈልጋለን። ስለዚህ ትላንትና የነገርከንን በሙሉ መረጃህን እያንዳንዱ ነገር ለነሱ አሳያቸውና ምንም የተደበቀ ነገር ከዚህ በኋላ ይኖራል ብዬ አላስብም። ገባ? እንደዛ ነው። ያው ልክ ኤፍሬም ሲመጣ እንደጀመረው ነው። ምክንያቱም ተናደህ እንደመጣ ያስታውቃል። ምክንያቱም የተናደድክብኝ ምክንያት ምንድነው? ሁሉንም ነገሮች እስከመጨረሻው ድረስ በአንተ ሐሳብና በሱ ሐሳብ ተስማምቼ አለመቀጠሌ አናዶሃል። ይሄ ሊያበሳጭ ይችላል። ትክክልም ነህ። ምን መሰለህ፣ ሁሉም ሰው የራሱ አመለካከት አለው፣ የራሱ ነገር አለው። ገባህ? ላመንኩበት ነገር ከጎን መሆን ካለብኝ እሆናለሁ፣ ላላመንኩበት ነገር ደግሞ ከጎን አልሆንም። እስከዛሬ ከሩታ አጠገብ የነበርኩትኝ ሴት ልጅ ነች፣ ተጎድታለች፣ ብዙ ነገሮች ያስፈልጋታል፣ እገዛ ያስፈልጋታል ብዬ ስላሰብኩ ነበር። ግን ለሷ ከጎን መቆም ማለት በተንኮል መቆም አለብኝ ብዬ አላሰብም። ገባ? አንዳንድ ነገሮች በሰዓቱ ተከለለም ብዙ ነገሮች አድርጌያለሁ፣ ጥፋት አጥፍቻለሁ። እነሱ ላይም በጣም ብዙ ነገሮች አድርጌያለሁ። ለዛ ነገሮች ይቅርታ ማለት እፈልጋለሁ። ግን ይሄ ነገሮች ከዚህ በላይ መሄድ የለባቸውም ብዬ ስላሰብኩ ዋነኛው ነገር ምንድነው? ኤፍሬም ሁለቱ እንዲለያዩ ትፈልጋለህ። ከምትችለው በላይ ለማስታረቅ የምትሞክር ወዳጅ ለመሆን ነው እየሞከርክ ያለው። ግን ያ ነገር ውሸት ነው። ለማስታረቅ ባይዘው አልሞከርኩም። እዚህ ጋር ውሸት አጥቷል። ሁለቱ ለማስታረቅ አልሞከርክም? እውነቱን እንደው አሁን እኮ እውነቱን ነው እና ከሄርሜላ ጋር እንዲሆኑ አልፈልግም። ይሄን እውነታውን አሁን እውነት ብለን ያወራው ከዚህ በፊት እኮ ብዙ ቦታ አውርቻለሁ። እንዲሆኑ አልፈልግብኝ። እንዳትሆን የፈለክበት ምክንያት ምን ነበር አንተ? እስኪ ለኦዲየንስም ለሱም ንገረው። እኔም ማውቀውንና አንተ የምናውቀውን ነገር ነው። ለምን እሱ የሚያውቀውን ሳይሆን ኤፍሬም አሁን እዚህ ጋር የሆነ ነገር ሲመልስልህ ክርክር አናርገው ነገሩን። አይ ውሸት እየዋሸ ስለሆነ ነው እያስቆምኩት ያለሁት። ምን ጋር ነው ያሸሁት? እውነታውን ሁለቱን ለማስታረቅ አልሞከርክም እኮ? አሁንም እየሞከርኩ ነው። ሁለቱን ለማስታረቅ ፍላጎቴ እንደዛ ነው። ከዛ ሁለቱን ለምን ላይ ነው የምትሞክረው? እኔ ምን ዋሸ ታዲያ? እሺ ጀምር። እዚህ ያለበት ዝላይችንም አትነው። እኔ ያልኩት ልታስታርቃቸው ሞክራል ስለ ዋሻልከኝ ነው። ሞክራል ለማስታረቅ። ሁለቱን ለማስታረቅ የሞከርከው ደግሞ ዋነኛው መንገድ ምንድነው? ሁለቱን ለመለያየት በባህረን ልክ ነኝ። ሁለተኛ ነገር ደግሞ ሁሉ ነገር በተፈጠረበትና በተጋጨንበት ሰዓት ላይ ሩታና ሄርሜላ ማነው ሩታና ሜሪ ተጣልታችሁ ነበር አይደል? ከኤፍሬም ጋር ተጣልታለች፣ ከኔ ጋር ተጣልታለች ነው ሜሪ። ግን የዚህ ቀን ነው የምላችሁ፣ የዚህ ቀን ከሜሪ ጋር ምን ልታደርጉ ነበር የተገናኛችሁት? ከተጣላችሁ በኋላ ካፌ ላይ ተገናኝታችሁ ነበር? አዎ ተገናኝተናል። ግን ለምን እንደተገናኘን እናንተ ማለት የምታውቁት ነገር የለም። መቼም ለጽድቅ ስራ ትገናኙ። ገባሽ? እኔም ነበርኩበት እናንተ ቲም ላይ የሆነ ጽድቅ ነገር ልናደርግ ወይ ደግሞ በጎ አድራጎት ልንሰራ ምናምን አይደለም የምትገናኙት ካፌ ላይ ተጣልታችሁ ማነሳ አይደል? እሺ ቀጥል። ምክንያቱም ለምንድን ነው የተጣላችሁ ትመስላላችሁ ምናምን ነገር እዚህ ጋር ስንመጣ ከኛ ጋር እንዳልሆነች ምናምን ነገር ሪአክት እናድርግ ተባብለን ብዙ ነገሮችን አድርገናል። ሶ ከተጋጨን በኋላ ግን ምን አረጋችሁ? እሷን በግል ማግኘት ጀመራችሁ። ለተመልካች እንደጣላችሁ ታስመስላላችሁ፣ ግን ዞራችሁ ትገናኛላችሁ። ሶ ይሄ ነገርም ትናንትና የሰራችሁት ቪዲዮ እኛንም ኦዲየንስንም እየዋሻችሁ ነበር ማለት ነው። ለማሳመን ነበረ። ካፌ ላይ ተገናኝታችሁም ፎቶ ተይዞባችኋል። ይሄ ትክክል ነው አይደል? የዋሸነው ነገር የለም። ትናንትናም የተደረገው ነገር ሪያሊቲ ነገር ነው። ምንም የዋሸነው ነገር የለም። ካፌ ላይ ስለ ካፌው ነገር ከሆነ ደግሞ ተገናኝተናል። አዎ እዛው ቦታ ላይ ነበር። ግን ደግሞ ምንም ሜሮንም እኛን ስታወራን እናንተን ምንም ቀን አግኝታችሁ እንደማታውቅ ነበረ ከዛ በፊት የነገረችን። በቃ እሱን ለሜሮን ሄዳችሁ ጠይቁት። እኛ እናውቅበት። እኛ እውነታውን እየነገርናችሁ ነው። ሜሮንን አግኝተናት በስነ ስርዓት ቁጭ ብለን አውርተን እናውቃለን እኮ። ምንድን ነው ያወራችሁት? እናንተ ምን ነገር አይጠበቅብንም።
ልነግሩን አችሉ ይኸውልሽ ዋናው ነገር ጀመሪ እኮ ማለት ነው እውነታው ብለው ላይ ዘመጣት አይጠበቅብም። አብርሃም ከሜሩ ጋር ተገናኝተሃል ቢለኝ አዎ እለዋለሁ። አትለኝም ኤፍሬም እላለሁ አትለኝም አትልበትማ ምክንያት ለምን እኔ ከተናገርኩ በኋላ ነገሩን ቀላል ታደርገዋለህ። መገናኘታችሁ ሰማይ ትላንትና ስትጻሉ ስትጋጩ የነበረው እኮ ጭራሽ ታይቶ እንደማይተዋወቅ ሰው ነው። ሜሪ እነሱ ጋር የምታደርጋቸው ሪአክሽኖች በሙሉ ጭራሽ ሩታን ላይ እንደማትፈልጋት የምታረገው ነገር መጥፎ እንደሆነ አንተ የምታረገው ነገር መጥፎ እንደሆነ ነበር ስትናገር የነበረው አይደል? ልክ ነኝ አይደል? የምታረገው ሪአክሽን ምን አደረገን እኮ ይኸውልህ ከዚህ በኋላ የምትሰሩት ፎቶ እንኳን እያሳየ ያለው ቁም ነገር እንኳን እያወራችሁ እንዳልሆነ እየተቀላለዳችሁ እንደሆነና እየተሳሳቃችሁ እንደሆነ ያስታውቃል። ስለዚህ እዚች ጋር አይናችሁን በጨው አጥባችሁ እና መለቃቀስ ነበረብን እና ማልቀስ ነበረብን። አይ ምናልባት ቁም ነገር እያወራን በነገራችን ላይ በንዴት ሸፍነው አታልፈው ገባ የመጣህ እውነት ሊወጣ እስከሆነ ድረስ አንተ በምትናገራቸው ቃላቶች እኛ ከእውነታው መስመር አንወጣም። ሩታ እሺ የፈለከውን ነገር አውራ። በጣም ሞኝ እንደሆንክ ነው ዋይዝ የተረዳሁት። ዳኒ ማንን ፈርቶ ሲሸሽ አይተህ ታውቃለህ? የፈለከውን ነገር አውራ። እሺ የፈለኩትን ነገር እያወራሁ ሲቀጥል ደግሞ ማለት ነው ሩታ ኤፍሬም እንደማይፈልገው ሁሉ ግንኙነታቸውን አንቺም ከኤፍሬም ጋር አንድ ላይ በመሆን ከዚህ በኋላ ጠንክረሽ ሰርተሽ ሁለቱን ላይ አይተሽ አብርሃምን ወደ ቤት ለመመለስ ነው እየታገልሻለሽ። ወደ ቤት ለመመለስ ነው እየታገልሻለሽ። እውነትህን ነው? የእውነቴን ነው። መቼም እኔን አትወሽኝም አይደለ? እሺ የምታረጋቸው ነገሮች በሙሉ እሱ እንዲመጣ ቤት የምታረጋቸው ሪአክሽኖች ምናምን ነገሮች ምንድነው ትልቁ እቅዳችሁ? አንተ ከሷ ጋር ሆነ እሱ ወደ አንቺ እንዲመለስ እያደረግሽ ነው። ለምንድን ነው ግን የሚታወቅ ነገር እንደ አዲስ ፋይል እንዳወጣ አድርገህ የምታወራው? እሺ ችግር የለውም። እኛ አሁን ማወቅ ምን መሰለህ እኮ ኦኬ እያረጉን እኮ እየሰራችሁ ነው። እንደዚህ አይነት ነገር አንድ ሙለት ይቆየናል። እመኑልና ወይም ቢያንስ ወይ እመኑ ወይ አትመኑ ግራ አይደለም። መልሱ እኮ ይኸውልሽ የሚታወቅ ነገር ነው እያለ ሰው ነው። ዋሻችሁ ለሶስት የነበራችሁን እቅድ ነው እሱ ከናንተ ወጥቻለሁ ከናንተ ጋር ከዚህ በኋላ በኋላ መቀጠል አልፈልግም ብሎ ሲወጣ አንደኛ እሱ ምን አንድ ሊደባችሁ ገባ። ለእውነትና አልተናደርንም። መካዱ ነው እንጂ አናደደን። እውነታው ማውጣቱ ምንም ሊያናደደ። እሺ አንዴ ዳኒ አሁን እኛ ማወቅ የምንፈልገው ምን መሰለህ? እኔ በግሌ ማወቅ የምፈልገው ነገር እያንዳንዱ ነገር እያመኑ ነው አይደል ያሉት። በቃ ኦልሬዲ ከሜሮን ጋር ተገናኝተናል። አዎ ተገናኝተናል። እንደዚህ ለማለት ታስበ ነበር። አዎ ቀጥል። ሌላም ማወቅ የምፈልጋቸው ነገር ተጋብሽ ታውራችሁ ያደረጋችሁትን ነገሮች ምናምን እኛም ወዲንስም ማወቅ ስለምንፈልግ አሁን እኛ ክርክር ለምን አደረጋችሁ ለምን እንትን አላላችሁ ምናምን ብለን ከነሱ ጋር መከራከር አንፈልግም። ሌላው ደግሞ ትልቁና ደግሞ ዋነኛው ነገር ምንድነው ኤፍሬም ሁለቱ አንድ ላይ እንዳይሆኑ የምትፈልግበት ዋነኛው ሪዘን ለሄርሜላ ሌላ አይነት አመለካከት ስላለ ነው። የጥላቻ አመለካከት ይመስላል ለኦዲየንስ ስታሳይ የነበረው ግን የጥላቻ አመለካከት አይደለም። ለሄርሜላ ኦኬ አንተ አማክር ያለው እሱ ምንድነው ካወራሃቸው ነገሮች አንፃር ስናወራ ከምታደርጋቸው ነገሮች አንፃር ይሄን መረዳት አይከብደኝም። ገባ? ኦኬ ተረዳው። እንኳን ደስ አለህ ከተረዳው። ኦኬ ታኒ በዚህ ልክ ግን እንደዚህ ማድረግ ልክ ይፋ እንደዚህ ይሄ እውነት ነው ወይስ ውሸት ነው? እንኳን ደስ አለ እንኳን ደስ አለሽ ግን በባር ነው የመጣ ነው ያለሽ። በመጀመሪያ ደረጃ ማለት ነው ሄርሜላ አርጉታ ያቀመርሽበት ምክንያት ንገሪ። እነሱ አንድ ላይ እንዳይሆኑ የሚፈልግበት ምክንያት ምንድነው? ኤፍሬም ኖ ስመኛ ምክንያቴን ነገር አላውቅም። በመጀመሪያ ደረጃ ይኸውልህ ስመኝ አሁንም ቢሆን አብርሽ አንድ ሰው ተመልስልኝ ሁለቱ እንዳይሆኑ አንድ ላይ አያደርጉም ማለት ነው። እኔ ልንገርህ እኔ ላስረዳው። እሺ አስረጅ። ይኸውልህ አሁን አንተ የሰጠኸው ሪዝን እሱ ለሷ ስለሚጠላት ሰው ሌላ ነገር አስቦ ነው አይደለ? እንደዛ አስቦ ማያውቅ ይቀር። አንቺ ነው እርግጠኛው? እሺ በመጀመሪያ አንተ ራስህ እንዴት እርግጠኛ ነህ? እኔማ ካየሁት ነገር አንፃር አለ። ከዚህኛው ርዕስ እንውጣ፣ ችግር የለውም። በቃ እንለፈው፣ ይሄኛውን ርዕስ እንለፈው። ጊዜ የሚፈታው ነገር ይሆናል። አሁን እኛም ማወቅ የምንፈልጋቸው ነገሮች እስከዛሬ እኛ ላይ ሲደረግ የነበረው ነገር አብራችሁ ስታደርግ የነበረውን ነገር እንዴ አብረን አድርገናል። ያንን ነገር ከካዱ አንተ ተስተኛ ነህ ማለት ነው። ስለዚህ አሁንም እያመኑ ነው ያሉት እያንዳንዱ ነገር። ነገም ከነገ ወዲያም ደግሞ ብዙ የታቀደብን ነገር አለኛ ላይ። ስለዚህ ያንን ነገር አብራችሁ ያወራችሁትን ነገር ጠይቃቸውና እስኪዋሹ። እሺ ከዚህ በኋላ ባለው መንገዶች ላይ እናረጋቸዋለን ብለን ያወራነው ነገሮች ምንድነው? ዋናውና ትልቁ ነገር አዎ ብሏል እኮ እኔ አሁን እኮ ግራ የገባኝ። እሺ ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን እንፈጥራለን። ከዚህ በኋላ በቻልነው አቅም እናደርጋለን ተባብለናል። አልተባባልንም። በመጀመሪያ ደረጃ ማለት ነው አንተ በተደጋጋሚ ጊዜ ይቅርታ የጠየቀውን ሰው አሁንም ድጋሚ ይቅርታ ጠይቀህ ህይወት ላይ ሌላ ችግር እንዲፈጠር በመፍቀድ ሞኝነት ነው። ማለት ግልጽ አማርኛ ይመስለኛል ለማለት ስለዚህ ዳንተ ነው ምሕረት ላላደረገልክ ሰው ምሕረትን ማድረግ ሆነ ምሕረትን መመኘት ሞኝነት ነው። ብዙ ጊዜ ልትመኝና ልታረግ ትችላለህ። በደንብ ግልጽ አማርኛ ይመስለኛል። ከዛ በመቀጠል ይገባችኋል እንዳልገባው ሰዓቱ ነው። ከዛ በመቀጠል ደግሞ ማለት ነው ትናንትና ሜሪን እንዳመናችሁት ዛሬም ዳኒን እያመናችሁት ነው። ቀጥሉበት።
ዳኒ ጎበዝ ነው። ለማንኛውም በደንብ ማሳመን እንችላለን። ባይዚ አንተ ያወቅ መስሎ ነው እንጂ አላወቅም። ገና ብዙ ነገራቶች ይቀርዋል። አሁን አንተ ከኛ ብዙ ነገር ባቅማ ጉድ ነው የሚፈር ወይ ላይኖሩ ይችላሉ። ለጥቂት ከዚህ ነገር ወጥተህ የኛ ጉድ አጋለጥ። ባይዚ ምንም ጉድ አላጋለጥኩም። አሁን በአንተ ቤት ጉድ አጋለጥ መስሎ ነው። ከሜሪ ጋር ለምን 30 ቀን አልገናኝም ከፈለኩኝ አይመለከተም አንተ። እሺ እነሱ ጋር ግን የምታደርገው ሪአክሽን ልክ አይደለም። ሜሮን ገባ ሜሪን በእነሱ ዘንድ ተወዳጅነትን እንድታገኝ አድርገን ብዙ ነገሮች እንዲፈጠሩ እያደረጋችሁ ናላችሁ። እኔ ከወጣሁ በኋላ ከዛ በፊትም ብዙ ነገሮች ተፈጥሯል። አሁን ላይ ግን እያደረጋችሁ ያላችሁት ሜሪ በእነሱ ዘንድ አመኔታ እንዲኖራት፣ ምክንያቱም በእነሱ ዘንድ አመኔታ ካላት እያንዳንዱ ኢንፎርሜሽን እናንተ ነገር ላይ በጣም የምትጸጸተው ነገር ነው እያደረክ ያለው። በምንም ታምር አይጸጽተኝም። ገባህ አይደል? ምንም ነገር እንዲጸጽተኝ አይሆንም። እንደዚህ አይነት ነገሮች ላይ ከዚህ በኋላ አታገኙኝም። አልተባበርም ከእናንተ ጋር አልተባበረም። ከነሱ ጋር አልተባበረም። በቃ የራሴን ነገር ነው። በቃ ራሴ ጋር እውነት አለ። እነሱ ጋር ለመወደድ አይደለም ይሄን እያደረኩ ያለሁት። በነገራችን ላይ ከእናንተ ውስጥ ለመቀጠል አይደለም ካለው ነገር ላይ ራሴን ማውጣት ስለፈለኩ ነው። ተመቻቸልኝ እኮ እንደዛ አይነት ሀሳብ ነበረ ዳንሻ። እሱንም እናውቃለን፣ አንወሻሽ። እሱን እኮ የምትፈልጊው እዚህ ጋር ሆኜ ለአንቺ ኢንፎርሜሽን እንዳቀብል ነው። ምክንያቱም ሌላ ያሰብከው ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለክም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ የሚገራርም አይዲያ የምታመጣው አንተ ነበር። አንወሻሽም። በጣም ልክ ነሽ። ስለዚህ አሁን ላይ ግን አልቀጥልም። ሩታዬ አልቀጥልም ከእናንተ ጋር እንደዚህ አይነት ነገር። አሁን የሆነ ነገር እንዳሰብክና የሆነ ተንኮል እንደምትሰራ ታስታውቃለህ። ይኸውልህ ያኔ ማለት ነው አይዲያ በማምጣት እኮ አለው እኮ ከጎናችሁ። አሁን ላይ ግን በቃኝ አልኩ። ገባሽ አይደለ? ከዚህ በላይ በአንቺ ነገሮች ላይ መቀጠል አልፈልግም። በሱ ነገሮች ላይ መቀጠል አልፈልግም። እንኳን ደስ አለ። በቃ ሩታ ማጠገብ ላይ እንዳደርስ። ሩታ እስከዛሬ በአንተ አቅምና በአንተ የሆነ ነገር አለ የሚደረሰችው። ኤፍሬም ቆይ አንድ ጥያቄ ልጠይቅህ። አይ እኔ አሁን ከዚህ በላይ እዚህም ቆሜ ከእናንተ ጋር ማውራቱ ክርክሩ ተገቢ አይደለም። ከሜሮን ጋር ለምን ነበር እየተገናኘ የነበረው ከዚህ በፊት ከኛ ጋር ከእናንተ ጋር እንደተጣላችሁ ሆና እኛን በሰላም እያወራችን ነበረ፣ ብዙ ነገር እየፈጠረች ነበረ። ሜሮንን እሺ ለምን ነበር የምታገኙት? ሜሮንን ያገኘንበት ምክንያት አሁን ይሄ የትልቅ ሰው ጥያቄ ነው። እንደሱ አይነት ጥያቄ ባጠየቀኝ ደስ ይለኝ ነበር። በመጀመሪያ ደረጃ ሜሮንን ያገኘንበት አንተም ጋር መታ ብዙ ነገር አውርታለች። ስለኔም ያልሆንኩትን ነገር ስለ ሩታም ያልሆነችው ነገር ብዙ ነገር ብላለች። ገብቷል። እናንተ ጋር ለመወደድና ወደ እናንተ ለመምጣት ብዙ ነገር ብላለች። ስለዚህ አግኝተናት መጠየቅ ያለብን ነገር ጠየቅን፣ እዛው ፈተን። ከዛ ድጋሚ አሁንም ሌላ ችግር ሲፈጠር አንተ ጋር መጣ መግባባት አልቻልም። ይሄ ነው የተፈጠረው እኮ አሁን እኔ ልጠይቅ የምፈልገው ነገር ዳኒ ቦታው ላይ ነበር። ይሄንን ፎቶ ያነሳችሁ አንተ ነህ። እንደዚህ አይነት ነገር ከፎቶ እንኳን መረዳት ትችላላችሁ። በእንደዚህ አይነት ሁኔታ አይደለም የተገናኛችሁ፣ በእንደዚህ አይነት ሁኔታ አይደለም እያወራችሁ የነበራችሁ። የምትገናኙበት ምክንያት ይሄ አይደለም። ለምን ይኸውልህ እንደዚህ አይነት ለምን አልነግራችሁ? ይሄ ከሆነ የተገናኙበት ሀሳብ ሩታ መደበቅ ለምን አስፈለጋት? እሱ ለምን አሁን ደግሞ ቀለል አድርጎ አለፈው? ይኸውልህ አሁን አንድ ነገር ላስረዳህ። እየደበኩኝ አይደለም። ተገናኝተናል። 10 ልድገም። ተገናኝተናል። እሺ። ከዛ ግን መጀመሪያ ምክንያት ስትጠየቂ አልመለስሽም። አሁን እሱ ሌላ ምክንያት ሲያገኝ ሌላ ምክንያት ሰጠ። እንደዛ አይደለም ዳኒ። ይኸውልህ እነዚህ ጋር ሌላ ነገር ለማስመሰል አትሞክር። ሌላ ነገር ለማስመሰል አትሞክር። ይኸውልህ አንተ ፎቶ ብቻ እንደዚህ አይነት መረጃ አግኝተህ ፎቶ ብቻ ጭራሽ ልትይዛችልም። እንደዚህ አይነት እየተናደድን እየተወራጨ ምናምን የምናወራ አይነት ከሆነ ወይም ደግሞ እየተሳሳቀን የምናወራ አይነት ከሆነ ፎቶ ብቻ ማስረጃ ሊሆን አይችልም። ቪዲዮስ ለምን መቅረጽ አቃተክ? እንዴት ብዬ ልቅረጻችሁ? ምቹ ቦታ ፎቶውን እንዴት አነሳህ? በእናትህ በጣም አራዳ ለመሆን አትሞክር። ችግር የለውም። እኔ አይመኑ እሺ በቃ አሁን ጨርሰናል። ሌላ የተገናኛችሁት አይመኑ ሳይሆን አብርሃም ነው። እኛ አምነናል። የተፈጠሩ ሁሉም ነገራቶች አምነናል። መደበቅ ለምን አስፈለገሽ? ከዚህ በላይ ምን እናውራ? ለምንድን ነው ስትታዩ ጸበኛ የምትመስሉት? ለምንድን ነው ወዳጅ ይሆናችሁ? አንተማ ነው ችግሩ። ምን ታውቃለህ? በጣም ትልቅ ነገር ይዘ የመጣ መስሏል። ለኛ ግን በእነሱ ህይወት ላይ ትልቅ ነገር ነው። ለአንተ ነው ቀላል የሆነው። በእነሱ ህይወት ላይ ግን ይሄ ቀላል ነገር አይደለም። ገባ? የሰው ህይወትን በመበጥበጥ ሁለት ሰው ለያይቶ በማድረግ ከዚህ በላይ ከባድ ነገር ምንድን ነው? እሱ ነገር የተለየ ነገር ቆይ እንዴት ነው ሰውን ከመለየት በላይ ቀላል የሆነው? እንዴት ነው? ግራ ገብቶኛል። አንደኛ ነገር ለአንተ በጣም ጥያቄ አለኝ። ይሄን ነገር ልክ እንደ ጀብድ ሄርሜላና አብርሃምን ማለያየት ፈልጋለሁ ምናምን እያልኩ ብዙ ጊዜ ታወራለክና ወንድሜ የመረጠው ምርጫ የመኖር መብት አለው። ገባ? ሌላ ነገር ነው የሚመስለው። ከዛ ባለፈ ደግሞ ዳኒ ከሄርሜላ ጋር የሆነ ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩን እየደፋፈነ ነው ያለው። ገባ? እሷ አንቺ የመለሰችው እሷ አልመለሰውም። የወንድምህን ምርጫ በዚህ ልክ ለመቀበል ከበደ። ከዛ ባለፈ ደግሞ
ሩታም ብትሆኚ የልጁ እናት ነሽ። ከሱ ጋር ይሄን ያህል እየጣርሽ ያለሽበትን ነገር በደንብ አሳውቂ፣ አውጩ፣ ተናገሪ። አዎ እኔን ከሁለታችሁ እንድትለያዩና አብርሃም ወደ እኔ ቤት ይመለሳል እያደረግሽው መናገር እየከበደሽ ነው ያለውና ቢያንስ እሱንም ቢሆን እመኚ። ከዛ ባለፈ ከሜሪ ጋርም ደግሞ ይሄ ነገር ተፈጥሯል ብለሽ አንድ ቀን የተገናኛችሁበትን ደግሞ ዋና ምክንያታችሁ ንገሩን። አለቀ። እንግዲህ መናገር ያለብንን ተናግረናል። በመጀመሪያ ደረጃ ዳኒም ብትሆን መረጃ አለኝ ምናምን ብለ ያሳየውን ሁሉ አሳይተሃል። ሲቀጥል ደግሞ ትናንትና ልክ እንደዚህ ሲወራ ምናምን ሜሪን እንዳመናችሁት ሁሉ ዛሬንም ዳኒን እመኑት ለማለት ያህል ነው። ዳኒም በጣም ጎበዝ ልጅ ነው። አመሰግናለሁ። እኔ ግን ሜሪ መጥቼ ከነሱ ጋር ለመሆን በእነሱ ዘንድ ለመወደድ አይደለም ይሄን እያደረግኩ ያለሁት። ገባህ አይደል? ከጉዳያችሁ ልወጣ ስለፈለኩ ችግር የለውም። እኔ እናንተ አንደኛ ነገር በምንገናኝበት መንገድ እንገናኛለን። ሁሉም ነገር ይዛኔ ማን እውነተኛና አሁን እዚህ ጋር ማን ወጥቶ እውነታውን እንዳወራ ምን ይሆናል? እሱን እኔ እናንተ በማገኝ መንገድ ነገ አንተ ሄርሜላ ጋር ማድረግ የፈለግከውን ነገር ስታደርግ የማን እውነት እንዳለው ያያዋል። እቺ ቪዲዮ እኮ ትቀመጣለች። እኔ እውነት አለኝ ውሸት የለም የሚለው እኮ አብረን ነው ያለው። አንዴ በቃ አሁን መመለስ ያለብንም መጠየቅ ያለባችሁንም ጠይቃችኋል። ከጨረስን እንሂድ። አዎ እኛ መልሰናል። ከዚህ በላይ እንግዲህ ልንመልስ አንችልም። እውነታውን አወጣው ብለሃል አይደል? እኛ ጋር ደግሞ አንተ ለጠየቀው ጥያቄ መልስ ሰጥተናል። ከዚህ በኋላ እኔ አጋዥ አልሆንም። ይቅርታ ሌላ ሰው ፈልጉ። እንዳንተ አይነት ሲጀመር አሽቃባጭ ሰው አያስፈልገንም። በመጀመሪያ ደረጃ እንዳንተ የሚያሽቃብጥና እንደዚህ እንደ ሴት የሚያወራ ሰው አንፈልግም። አይሳካላችሁ። እሺ ባይ። እሺ በቁጥርም እያነሳችሁ ነው ቢገባችሁ። እሺ ዳኒ አሁን ለምሳሌ ኦልሬዲ ትናንት ለኛ ያወራህን ነገሮች አምነዋል። ፕላናቸውን ሀሳባቸውንም ፍላጎታቸውንም አውቀናል። አሁን በዚህ ልክ እኔ ዝም ያልኩት አውቄ ነው። መከራከር አያስፈልግም። በቃ እውነታውን ካወቅ መሸሽ ካለብህ ሰው ትሸሻለህ፣ መራቅ ካለብህ ሰው ትርቃለህ። ከዛ የራሳችንን እኛ ደግሞ መወሰን ያለብንን አንዳንድ ነገሮች ላይ እንወስናለን። ችግር የለውም። ዋናው ግን መሰላህ እውነታውን ስለነገርከንና በጊዜ እንድንነቃ ስላደረከን ከልብ እናመሰግናለን። ፈጣሪ ያክብርክ። ምን መሰለህ አሁን ለተሳደቡትም ለሚናገሩት ለእያንዳንዱ ነገር ምንድነው ከነሱ ጋር ለመቀጠል ነው። ፕላስ ግን ያ ከነሱ ጋር አልቀጠለም ማለት እናንተ ጎዳጅ ልሁን ማለት አይደለም። በቃ ካለው ነገር ላይ ማለት ስለፈለኩ መውጣት ስለፈለኩ ነውና አወቁት። ምን እንደተፈጠረ ምን እየታሰበባችሁ እንደሆነ አሳውቂያለሁ። ከዚህ በኋላ እናንተ ካልተጠነቀቃችሁና ለሚፈጠረው ነገር ራሳችሁ ናችሁ ኃላፊነቱን ትወስዱት። ገባችሁ? ከኔ የሚጠበቀውን ግን የሆነ ነገር ሆናችሁ ባይ ሊቆጭ ሊጠጥሰኝ ይገባል። ያ እንዳይሆን አስቀድሜ ተናግሬያለሁ። አመሰግናለሁ ስለመጣችሁ። አመሰግናለሁ። እንዳያችሁት ነው እንግዲህ አለመቀጠሌ ብዙ ነገሮች አናዷል ምናምን ምንም ማድረግ አልችልም። እውነታው ይሄ ነው። ከነሱም ጎን አይደለም እኔ ፊት ለፊት ነው።